ምዕራፍ 32 ከዮርዳኖስ በስተ ምስራቅ የተደለደሉት ነገዶች። ለሮቤል ልጆችና ለጋድ ልጆች እጅግ ብዙ እንስሶች ነበሯቸው። እነሆም የኢያዜር ምድርና የገላድ ምድር የከብት አገር እንደነበረ አዩ። የሮቤል ልጆችና የጋድ ልጆችም መጥተው ሙሴንና ካህኑን አልዓዛርን የማኅበሩንም አለቆች እንዲህ ብለው ተናገሯቸው። አጣሮት፣ ዲቦን፣ ያዜር፣ ነምራ፣ ሐሴቦን፣ ኤልያሌ፣ ሲባማ፣ ናባው፣ ቤያን እግዚአብሔር በእስራኤል ልጆች ፊት የሰጣቸው ምድር የከብት መሰማሪያ ሀገር ናት። ለእኛም ለአገልጋዮች ብዙ እንስሳት አሉን። እኛስ በአንተ ዘንድ ሞገስን አግኝተን እንደሆነ ይህንን ምድር ለአገልጋዮች ርስት አድርገህ ስጠን፣ ዮርዳኖስን አታሻግረን። ሙሴም ለሮቤል ልጆችና ለጋድ ልጆች አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? እግዚአብሔር ወደሚሰጣችሁ ምድር እንዳይሻገሩ የእስራኤልን ልጆች ልብ ለምን ታጣምማላችሁ? ምድሪቱን ይሰልሉ ዘንድ ከቃዴስ በርኔ በላኳችሁ ጊዜ አባቶቻችሁ እንዲህ አድርገው አልነበረምን? ወደ ወይን ዘለላ ሸለቆ መጡ፣ ምድሪቱንም አዩአት። እግዚአብሔርም ወደ ሰጣቸው ምድር እንዳይገቡ የእስራኤልን ልጆች ልብ መለሱ። በዚያ ቀን እግዚአብሔር ተቆጣ፣ እንዲህ ብሎ ማለ። ከግብፅ የወጡት ከ20 ዓመት ጀምሮ ከዚያ በላይ ያሉት መልካምንና ክፉን የሚያውቁ ሰዎች እኔን ፈጽመው አልተከተሉምና ለአብርሃምና ለይስሐቅ ለያዕቆብ እሰጥ ዘንድ የማልኩበትን ምድር አያዩም። እግዚአብሔርን ተከትለዋልና ከነዚህ ልዩ ከሆኑ ከዮፎኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር እግዚአብሔር በእስራኤል ላይ በጠና ተቆጣ። በእግዚአብሔር ፊት ክፉ ያደረገ ትውልድ ሁሉ እስኪጠፋ ድረስ 40 ዓመት በምድረ በዳ ውስጥ አንከራተታቸው። እነሆ የእግዚአብሔርን መዓት በእስራኤል ላይ አብዝታችሁ ትጨምሩ ዘንድ እናንተ በኃጢአተኞች ሰዎች በደል በአባቶቻችሁ ፋንታ ተነስታችኋል። እርሱን ትታችሁታልና ዳግመኛም በምድረ በዳ ትታችሁታል። በዚህችም ማኅበር ሁሉ ትበድላላችሁ። ወደ እርሱም ቀርበው አሉት፣ በዚህ ለእንስሶቻችን በረቶችን ለልጆቻችንም ከተሞችን እንሰራለን። እኛ ግን ለጦርነት ታጥቀን ወደ ስፍራው እስክናገባቸው ድረስ በእስራኤል ልጆች ፊት እንሄዳለን። በዚህ ምድር ስላሉ ሰዎች ልጆቻችን በተመሸጉ ከተሞች ይቀመጣሉ። የእስራኤል ልጆች ሁሉ ርስታቸውን እስኪወርሱ ድረስ ወደ ቤታችን አንመለስም። ከዮርዳኖስ ወዲህ ወደ ምስራቅ ርስታችን ደርሶናልና እኛ ከዮርዳኖስ ማዶ ወደዚያ ከእነርሱም ጋር ርስት አንወርስም። ሙሴም አላቸው፣ ይህንስ እንዳላችሁት ብታደርጉ ታጥቃችሁ በእግዚአብሔር ፊት ወደ ጦርነት ብትሄዱ እነርሱም ጠላቱ ከፊቱ እስኪጠፋ ድረስ ከእናንተ እያንዳንዱ ሰው የጦር መሣሪያ ይዞ በእግዚአብሔር ፊት ዮርዳኖስን ቢሻገር ምድሪቱም በእግዚአብሔር ፊት ድል እስክትሆን ድረስ ከዚያም በኋላ ትመለሳላችሁ። በእግዚአብሔር ፊት በእስራኤል ዘንድ ንጹሐን ትሆናላችሁ። ይህቺ ምድርም በእግዚአብሔር ፊት ርስት ትሆናችኋለች። እንዲህ ባታደርጉ ግን በእግዚአብሔር ፊት ትበድላላችሁ። ክፉ ነገር ባገኛችሁ ጊዜ በደላችሁን ታውቃላችሁ። ለልጆቻችሁ ከተሞችን ለበጎቻችሁም በረቶችን ስሩ፣ ከአፋችሁም የወጣውን ነገር አድርጉ።
የሮቤል ልጆችና የጋድ ልጆችም ሙሴን እንዲህ ብለው ተናገሩት። እኛ አገልጋዮች ጌታችን እንዳዘዘ እናደርጋለን። ልጆቻችን፣ ሚስቶቻችን፣ እንስሶቻችን ሁሉ በዚያ በገላድ ከተሞች ይሆናሉ። እኛ አገልጋዮች ግን ሁላችን የጦር መሣሪያዎችን ይዘን በእግዚአብሔር ፊት ጌታችን እንደ ተናገረ ወደ ጦርነት እንሄዳለን። ሙሴም ካህኑን አልዓዛርን፣ የነዌን ልጅ ኢያሱን፣ የእስራኤልንም ነገድ አባቶች አለቆች አዘዛቸው። ሙሴም የሮቤል ልጆችን፣ የጋድ ልጆች ሁላቸው የጦር መሣሪያቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ለጦርነት ዮርዳኖስን ቢሻገሩ ምድሪቱን ድል ብትነሱ የገላድን ምድር ርስት አድርጋችሁ ትሰጧቸዋላችሁ። የጦር መሣሪያዎቻቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ወደ ጦርነት ባይሻገሩ ግን ልጆቻቸውን፣ ሚስቶቻቸውን፣ ከብቶቻቸውንም በፊታችሁ ወደ ከነዓን ምድር ንዷቸው። በከነዓን ምድር በእናንተ መካከል ርስታቸውን ይወርሳሉ አላቸው። የሮቤል ልጆችና የጋድ ልጆችም መልሰው ጌታችን ለእኛ ለአገልጋዮች እንደ ተናገረ እንዲሁ እናደርጋለን። የጦር መሣሪያችንን ይዘን በእግዚአብሔር ፊት ወደ ከነዓን ምድር እንሻገራለን። ከዮርዳኖስም ማዶ የወረስነው ርስት ይሆንልናል አሉት። ሙሴም ለጋድ ልጆችና ለሮቤል ልጆች ለዮሴፍም ልጆች ለምናሴ ነገድ እኩሌታ ከአሞራውያንም ንጉሥ የሴዎንን መንግሥት፣ የባሳንንም ንጉሥ የዐግን መንግሥት፣ ምድሪቱን ከተራሮችም ጋር ከተሞችን በዙሪያቸው ያሉትን የምድሪቱን ከተሞች ሰጣቸው። የጋድ ልጆች ዲቦንን፣ አጣሮትን፣ አሮዔርን፣ ሶፋንን፣ ኢያዜርን፣ ናምራንን፣ ቤታራንን 7 የተመሸጉ ከተሞች አድርገው ሠሩ። አስረዘሟቸውም። የበጎች በረቶችንም ሠሩ። የሮቤልንም ልጆች ሐሴቦንን፣ ኤልያሌንን፣ ቂርያታይምንም በቅጥር የተከበቡ የኤልሜዎንንና ሴባማንንም ሠሩ። እነዚህንም የሠሯቸውን ከተሞች በየስማቸው ጠሯቸው። የምናሴም ልጅ የማኪር ልጅ ወደ ገለዓድ ሄዶ ገለዓድን ያዘ። በእርሷም የነበሩትን አሞራውያንን አጠፋ። ሙሴም ለምናሴ ልጅ ለማኪር ገለዓድን ሰጠው፣ በእርሷም ተቀመጠ። የምናሴ ልጅ ኢያዕር ሄዶ መንደሮቿን ወሰደ። የኢያዕርም መንደሮች ብሎ ጠራቸው። ናባውም ሄዶ ቄናትንም መንደሮቿንም ወሰደ፣ በስሙም ናቦት ብሎ ጠራው።